ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ሻለቃ ንጋቱ ተፈሪ ጀነራል ምግበ ኃይልን አስመልክቶ በማህበራዊ ትስስር ገጹ የከተበውን ጽሑፍ ወደ እናንተ እንደሚከተለው አዘጋጅተን ልናቀርበው ወደናል። ከኛ ጋር እየተከታተላችሁን እንድትቆዩ እንዲሁም የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ በአክብሮት እጋብዛለሁ። ጽሑፉ እንዲህ ይላል። ታጋይ ምግበ፣ ጀነራል ምግበና ኢንቨስተር ምግበ ጦርነት ይሰራሉ፣ ግን ውጊያ ውስጥ የሉበትም። እንደ አውሮፓውያን አቆጣጠር በ1960ዎቹ አፍሪካ በነፃ አውጭ ንቅናቄዎቿ ትታወቃለች። ዓላማው ከአውሮፓ ቅኝ ገዢዎች ለመላቀቅ ነበረ። ነፃ ከወጡ በኋላ የተመሰረቱት መንግስታት ግን አብዛኞቹ አምባገነን ነበሩ፣ ዛሬም ናቸው። ነፃ ያወጣነው ህዝብ ሊክሰን ይገባል በሚል ይመስል ልሂቃኑ አብዛኛው ሀብት በቁጥጥራቸው ስር አደረጉ። ከዚህ ውስጥ ወታደራዊ መሪዎች ከፍተኛውን ድርሻ ይይዛሉ። ህዝቡ በቅኝ አገዛዝ ስር ከነበረው ጭቆና የባሰ ድህነት ውስጥ ዘፈቁት። በዚህ ምክንያት ሌሎች ነፃ አውጪዎች ተፈጠሩና በየአካባቢው የእርስ በርስ ጦርነት ተቀጣጠለ። አንጎላ፣ ሞዛምቢክ፣ ደቡብ ሱዳን፣ ናሚቢያ፣ ሩዋንዳ፣ ብሩንዲ፣ ናይጄሪያ፣ ኮንጎ፣ ሶማሊያ የታወቁ ምሳሌዎች ናቸው። ሌብነትና ዘረፋ ሲነግስ አዲስ ተቃውሞ በነፃ አውጭነት ይጀመራል። አዝሪቱ ግን አይቆምም። በእኛ ሀገር ደግሞ ከጭቆና ለመላቀቅ ብለው ነፃነት የማያውቁ ነፃ አውጪዎች ተፈጠሩ። መንግስት ጥለው ነገሱ። ተባብረው ኤርትራን ከገነጠሉ በኋላ የአንድ ሰው አገዛዝ መሰረቱ። እርሱም ንጉስ ኢሳያስ ይባላል። በኢትዮጵያ ደግሞ የአንድ ቡድን ስርዓት ተከሉ። እነርሱም ወያኔ ተብለው ይታወቃሉ። ንጉስ ኢሳያስ እስካሁንም በመንበራቸው ናቸው። መንግስትም ንጉስም እሳቸው ናቸው። ሊቴት ሴስት ሞይ ዘ ስቴት ኢትስ ሚ ኢሉስትሬትስ ኪንግ ሉዊስ 14 France believed that he embodied France itself, reflecting his approach to governance where all power emanated from him. የዘመናችን ሉዊስ 14ኛው ንጉስ ኢሳያስ እንደዚያ ናቸው። ቡድነኛው ወያኔ ግን ከ27 ዓመታት የጨለማ አገዛዝ በኋላ ህዝቡን አሽቀንጥሮ ጣለው። ወደ ተጸነሰበት ትግራይ ሄዶ መሸገ። ቡድነኛው ወያኔ ግን ከ27 ዓመታት የጨለማ አገዛዝ በኋላ የኢትዮጵያ ህዝብ አሽቀንጥሮ ጣለው። ወደ ተጸነሰበት ትግራይ ሄዶ መሸገ። አንድ የትግራይ ወጣት እንዳለው የኢትዮጵያ ህዝብ 27 ዓመታት ሙሉ ጨለማ ውስጥ ቆየ። የትግራይ ህዝብ ግን ገሃነም ውስጥ ነበረ፣ አሁንም እዛው ነው ብሏል። የገሃነሙን እሳት ሲያነዱ ከኖሩትና አሁንም ካሉት መካከል ታጋይ፣ ጀነራል፣ ኢንቨስተር ምግበ ይገኙበታል። ምግበ ኃይለ ከጀነራልነቱና ከ7 ዓመታት ነጋዴነቱ ባሻገር የመጀመሪያና የሁለተኛ ዲግሪም አለኝ ብሏል። 27 ዓመታት በከፍተኛ መኮንንነትና ጀነራልነት፣ 7 ዓመታት በነጋዴነትና በኢንቨስተርነት፣ ቢያንስ 7 ዓመታት በመጀመሪያና በሁለተኛ ዲግሪ ተማሪነት ህይወት ውስጥ ያሳለፈ ሰው ምን አይነት የረጋ ሰው፣ ምን አይነት ልምድ ማስተዋልና ጥበበኝነት የተካነ፣ ምን ያህል ሰላም ፈላጊና ጦርነት የሚጠላ ስብዕና ሊኖረው እንደሚችል ይገመታል። ታጋይ ጀነራል ምግበ ግን ጦርነት ነፋቂ ብቻ ሳይሆን አፍላቂም ጠማቂም ናቸው። ያለ ጦርነት መኖር የማይችሉ ነኝ የሚሉትን መሆን ያቃተኝ ጦረኛ ናቸው። ለእርሳቸው ሰላም ፎቀቻቸው ሲከራዩ፣ የወርቅ ቁፋሮው ያለ እንከን ሲካሄድላቸው፣ በዱባይና በመሳሰሉት ሀገሮች በኢንቨስትመንት ሲሳለጥላቸው ብቻ ነው። እነዚህን የሚገታ ማንኛውም ነገር የትግራይ ህልውና ላይ የመጣ ነው። ስለሆነም ጦርነት ይጠመቃል። ታጋይ ምግበ እንዳሉት ጦርነት ውስጥ የኖረ ሰው ጦርነትን ይጠላል። ልምዳችን ይህ ነው። ጦረኛ ሰው ግን ጦርነትን ይሰራል። የሚዋጉትና የሚሞቱት ግን ድሆች ናቸው። 1 ሚሊዮን ወጣት አልቆ ዛሬም ጦርነት ለማድረግ የትግራይ ህልውና የሚል ማጭበርበሪያ ሽፋን እያራገቡ የራሳቸው ህልውና በሌሎች ሞትና ኪሳራ ለማረጋገጥ መሞከር ሰውኛ ባህሪ አይደለም። ታጋይ ጀነራል ምግበ ከአንድም 3-4 ትላልቅ ጦርነቶች ውስጥ ተካፍያለሁ ይላሉ። ጭረት ግን አልደረሰባቸውም። ይሄንንም አረጋግጠዋል። ጦርነትን መርተዋል። ውጊያው ቦታ ግን ደርሰው አያውቁም። የነገውንም ጦርነት በቀዳሚነት ሰሪው እርሳቸው ናቸው። ውጊያ ላይ ግን አይገኙም። በአዲስ አበባ በዱባይና በትግራይ ሀብት የሚያከማችና ወርቅ የሚነግድ ጀነራል ውጊያ ላይ ሊገኝ አይችልም።
የሚዋጋለት ወጣት እያዘጋጀ ጦርነት ይሰራል እንጂ። የሚገርመኝ ወታደራዊም ሆነ መደበኛ ትምህርት ከልኩ በላይ ተምሬያለሁ ይላሉ። ከስሜታዊነትና ከቡድናዊነት ተላቀው ምክንያታዊ የሆነ አስተሳሰብ ኖራቸው አያውቅም። ይህንኑ ያስተዋሉት የቀድሞ ደጋፊዎቻቸው ባህላዊ ጀነራሎች ብለዋቸዋል። በትግራይ ጦርነት ወቅት የምግበ ጓደኛ የሆነው ሌላው ጀነራል ዶክተር ነኝ የሚል አማርኛ ቋንቋ በማወቄ በጣም ይጸጽተኛል ብሎ ነበር። የኢትዮጵያ ጀነራል በነበረ ጊዜ በደህንነት መስሪያ ቤት ውስጥ ከፍተኛ ሹመኛ ብቻ ሳይሆን የሳይበር ሴኩሪቲ መምሪያ ዋና አለቃም ነበረ። መቀሌ ሲገባ ሙያውን ረሳውና ቋንቋ ማወቄ ቆጨኛል አለ። በዚያ ላይ ጀነራል ነው፣ በዚያ ላይ ደግሞ ዶክተር ነው። ምን ማለት ይቻላል አዲዮስ ጂኦግራፊ ከማለት ውጭ። የወያኔን ዘመን ጨለማ ከሚያሰኙ ምክንያቶች አንዱ እንደነዚህ አይነት ሰዎች ሲመሩን መኖራቸው ነው። አሳዛኙ ነገር ዛሬም ካልመራናችሁ ብለው ለሌላ ጦርነት ሲዘጋጁ መስማታችን ነው። ታጋይ ጀነራል፣ ምሁርና ነጋዴው ምግብ ኃይለ የሰበሰቡትን እየበሉ በሰላም የሚኖሩ አይሻልም ወይ? ቢያንስ 70 ዓመት ሆኗቸዋልና የ18 እና የ20 ዓመት ወጣቶችን ይተዋቸው፣ ይማሩ፣ ይመራመሩ፣ ለራሳቸውም ሆነ ለሀገራቸው ይኑርበት። ውጊያውን እንደሚሸሹት ሁሉ ጦርነቱንም ይጠየፉት እላለሁኝ። ተጻፈ በሻለቃ ንጋቱ ተፈሪ። ጽሑፉን እስከ መጨረሻው አብራችሁን ስለተከታተላችሁ ምስጋናዬን ለማቅረብ እወዳለሁኝ። ሰላም ለእናንተ፣ ሰላም ለኢትዮጵያ።